ያው ከጠፋች እንግዲህ 3ኛ ቀኗ ነውና እኔ እንጃ ምን እንደምላችሁ አላውቅም። በጣም ደብሮኛል። በጣም ነው የከፋኝ። በጣም አዝኛለሁኝ እና ማለት ይህን ነገር ታደርጋለች ብዬ እኔ ተስፋ አድርጌ አላውቅም። ማለት ይህንን ውሳኔ ትወሰናለች ብዬ አልጠበቅኩም ነበርና አሁን ግን በጣም ነው የደበረኝ። ማለት እኔ እንጃ ምንም ነገር ቢፈጠር ምንም ነገር ቢሆን ከጎንሽ ነኝ ብያት ሁልጊዜ ካጠገብሻለሁ ብያት እንግዲህ ይሄን ነገር ታደርጋለች ብዬ እኔ ተስፋ አላደረኩም ነበርና እኔ እንጃ። ይሄንን ቪዲዮ እያየሽው ከሆነ የምሬ ነው ሀያት በጣም ነው ያዘንኩብሽ። የምር እንዴት ለእኔ ሳትነግሪኝ ይሄንን ውሳኔ ትወስኛለሽ? እንዴት ለወንድምሽ ሳትነግሪኝ? እንዴት ብቻ በጣም ደብሮኛል። በጣም አዝኜብሻለሁ እና ያው 3ኛ ቀኗ ነው ዛሬ 3ኛ ቀኗ ነው። ትላንትናም እየፈለግናት ነበር። ያው ለፖሊስ ጣቢያ ማመልክተናል። እነሱም እየተባበሩን እንግዲህ እየፈለግናት ነው እና እናንተንም ከልብ አመሰግናለሁ። እናንተም እንግዲህ እያፋለጋችሁ ነው፣ ከኛ እኩል እየተጨነቃችሁ ነው፣ ከኛ እኩል አዝናችኋል እና እናንተንም ከልብ እናመሰግናለን እና ያው ዛሬ እንግዲህ እኔ እንጃ ጓደኛዋን እንግዲህ በቃ እኔ እንጃ እንደዚህ እኔ ሰውን ለምኛ አላውቅም። ጓደኛዋን በጣም ለምኛት እንግዲህ ቢያንስ እስኪ የሆነች ፍንጭ እንድትሰጠኝ ለምኛታለሁኝ። አሁን እየመጣች ነው። ብቻ የሆነ ቦታ ወስደሃለሁ ነው ያለችኝ እና እኔ እንጃ ወላሂ ተስፋ አድርጌያለሁ። ማለት እሷን አገኛታለሁ ብዬ ተስፋ አድርጌያለሁ እና እኔ እንጃ እማገኛት ይመስለኛል ነው ያን ያህልም እርግጠኛ አይደለሁም እና ብቻ ምን እንደምላችሁ አላውቅም። ብቻ በጣም ነው የደበረኝ ይሄ 2-3 ቀን እና ደግሞ በጣም ናፍቀሽኛል ሀያት። በጣም የምሬ ነው ከምነግርሽ በላይ በጣም ነው ናፍቀሽኝ። የምር ይሄ 2-3 ቀን እንዴት እንዳለፍኩት እኔ ነኝ የማውቀው። ማለት በቃ ለምጄሽ ታላምጄሽ ምናምን እና ስትርቂኝ እንጃ የምሬ ነው። ማለት እዚህም ያለሁት ቡታጅራ ያለሁት እንግዲህ ያው ላንቺ ብዬ ነው ትምህርት ምናምንም ስላለብሽ እንጂ ያው አዲስ አበባ ከገባሁኝ ቆይቷል እና ላንቺ ብዬ ነው እዚህ የቆየሁት እና በጣም ናፍቀሽኛል። የምሬ ነው ከምነግርሽ በላይ እኔ እንጃ። እስቲ ጓደኛዋን ጠርቻታለሁኝ የሆነ ቦታ ወስደሃለሁ ብላኛለች። ማለት እሷም እርግጠኛ አይደለችም። እሷም ከኛ እኩል እየፈለገቻት ነበርና ወንድምየው ደግሞ በጣም አዝኖብኛል። ማለት እኔ የወሰድኳት እኔ ያሸሸኳት ምናምን የመሰለው እና በጣም ነው ከምነግራችሁ በላይ አዝኖብኛል እና የምሬ ነው። እኔ እንጃ እንዴት ላስረዳው እንደምችል ሁላ በጣም ነው ግራ የገባኝ። እንዴት አድርጌ ላስረዳው እንደምችል የምሬ ነው እና እኔ እንጃ ሁሉም ነገር እንደሚስተካከልም ቃል ገብቼላት ነበር። ማለት በነገራችን ላይ እንደዚህ አይነት ነገር ሁሌ ይገጥማል። ያው እና ደግሞ ሁልጊዜ አሸናፊ የሚሆኑት ሰብር የሚያደርጉ የሚታገሱ ሰዎች ናቸው ሁልጊዜ የሚያሸንፉት። አላህ ደግሞ ሁልጊዜ ከታጋሾች ጋር ነው እና ይህንንም ነገር ነግሬያት ነበር። ብቻ እኔ እንጃ አላህ ብሎ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ እና ጓደኛዋ መጣች እና እኔ እንጃ ጓደኛዋም እሷ ናት እና እኔ እንጃ ትንሽ ፍንጭ ሰታኛለች እና የነገረችሽም ይመስለኛል። ማለት እኔ ሁሉም ጓደኞቿ ጋር ሄጄ ምንም የምናውቀው ነገር የለም ብሎኛል እና አንቺ ግን ሞር ከነሱ የተሻልሽ ጓደኛዋ ስለሆንሽ ምናልባት አንቺ የምታውቂ ይመስለኛል። ከሀዩ ጋር እንድታጣላኝ አልፈልግም እና ያለችበትን ቦታ ወስደሃለሁ። እና ቤተሰቦቼ ከብዙ ድካም በኋላ እንግዲህ በጣም ሩቅ መንገድ ተጉዘን እዚህ ገጠር ደርሰናል እና እኔ እንጃ የምሬ ነው እስከ ሀያት በጣም ጓጉቻለሁ። የምሬ ነው እላችሁ እና እኔ እንጃ እቺ ልጅ ግን ውሸቷን። እኔም ደስታህን ለማየት ስል ነው እዚህ ድረስ የመጣሁት። ደስታህን ማየት ስለምፈልግ ነው። ብቻ እኔ እንጃ የምሬ ነው የምላችሁ። የምር በጣም ናፈቀችኝ እና ደግሞ በጣም ሩቅ ነው ገጠሩ። ምን አካባቢ ነው የሚባለው? አላውቀውም። ምን እንግዲህ አካባቢ በአቅጣጫ ነው የምታውቂው? የምሬ ነው የምላችሁ እና ወዴት ነው ሻው ነው
ነው አይደል? አዎ ቀጥታ። ሀዩ ጋር እንድታጣላኝ አልፈልግም እና ቤቱ ያው እዛች ጋር ነው። ሄደህ ካገኛት ያው እዛ ጋር። የምርሽን ነው እንዴ? አዎ። ኧረ እንደዛ የሚባል ነገር የለም። እዚህ ድረስ መተን ራሴ ሄድ አገኛት ትይኛለሽ? ያው እዛች ጋር ነው ቤቱ። እኔ ከሀዩ ጋር መቀየም አልፈልግም፣ ከሀዩ ጋር መጣላት። ያው እንደዚህ የሚባል ነገር የለም። የምርኝ ነው። እዚህ ድረስ መተንማ አትጣሉም። ሲጀመር እኔ እነግራታለሁ። ኧረ ተው የምር ወላሂ ችግር የለም። እንግዲህ ካል የሆነ እንግዳ ይዤልሽ መጥቼ ውጪ እኔ ወላሂ እሺ ቆይ እስቲ ያለሽ እንውጣ፣ ወደ ውጭ እንውጣ። እሺ አመስግን። እንዴት ነሽ? ደህና ነኝ። ሀይጊሽ የሆነ ሰው ይዤልሽ መጥቼ እንግዳ ይዤልሽ መጥቼ እንደዚህ ባላ በጣም ደረገታችሁ። አዩ እንደዚህ ይደረጋል ባላ ወደ ራሴ እንደዚህ ታረጋለሽ። ምን እያደለም መጣችሁ እዚህ ድረስ? ለምን መጣችሁ እዚህ ድረስ? ለምን መጣችሁ? እንዴት እንደዚህ ታረጋለሽ? አዩ ምን አለ ሳትነግሪኝ? እኔ እኮ ነግሬክ ነበረ ትላንት። ለምንድን ነው በአላህ እንደዚህ የጠፋሽው? እንደዚህ ይደረጋል? በጣም ያስደነገጣችሁ። እዚህማ አይደረግም፣ ግን መወሰን ስለነበረብኝ። እንዴ ምን ማለት ነው? ቢያንስ እኔ ነግሬሽ የለ ምንም ነገር ቢፈጠር ከጎንሽ ነው ብዬሽ የለ። እንዴት እንደዚህ ታረጊያለሽ? አይ እሺ ደህና ነሽ? እሺ ለምንድን ነው ሳትነግሪኝ የመጣሽ? ነግሬሽ አልነበር እንዴ? ማለት ብዙዎች አሉ። ማንም አጨናነቃቸው ነበር። የምነገርሻቸው በኋላ ማንም እንዲያውቅ አልፈለኩም ነበር። እንዴት እንደዚህ ታረጊያለሽ? እኔ እኮ ነገርኩኝ እኮ ብዙ ነገር ጣርኩኝ፣ ግን እንዳሰብኩት አልሆነልኝም። እዚህ ደግሞ አልሐምዱሊላህ ደስ ብሎኛል። እኔ መሄድ አልፈልግም። ምን ማለት ነው መሄድ አልፈልግም? እዛ እኮ ወንድምሽ እየተጨነቀ ነው፣ እኔም ተጨንቄ ነበር። እሷን እኮ ባይሰጠኝ ሰው መራቅ አለብኝ። እንዲህ ምን ማለት ነው? እንደዚህ የሚባል ነገር የለም። ሀይ አሁን ልብስሽን ያዥና እንሂድ ወደ ከተማ። ለራሴ ጊዜ መስጠት አለብኝ። እዚህ ተመችቶኛል፣ አልሐምዱሊላህ። ወላሂ በጣም ደስ የሚል ከምንም ነገር ከመጨናነቅ ምናምን
ነው ያሉት እና አሁን ልብስሽን ያዥና እንሂድ አይደለ? እኔንም ስማኝ እንደዚህ ስሙ ወላሂ ስሙኝና ማለት ነው። እኔ እዚህ አልሐምዱሊላህ ተመችቶኝ ነው ያለሁት። እንደምታዩ አንቺ ተመችቶሻል። ባለፈው አይተሽኛል። ላንቺ አልነግርሽ ነው የነበረውን ነገር ከበጣም በላይ በቃ ያለውን ነገር በሙሉ ነግሬሻለሁ እና ከመጀመሪያው አንፃር አሁን ደህና ነኝ ብዬ አስባለሁ። እና እናንተ ሂዱና እኔም ወደ ራሴ ስመለስ ነገራቶችን በደንብ ሳስተካክል እኔ ራሴ ማንም እኔ ሳይለኝ እመጣለሁ። እንደዛ የሚባል ነገር የለም። ሙቢ አዳምጠኝ። አሁን ኖርማል ነው፣ ሁሉም ነገር ይስተካከላል። ገባሽ? ሁሌ ራሳችሁን የምትሉትን ነገር ለማዳመጥ አትሞክሩ። እኔ ለዚህ ነው ቤዚ ማንም እንዳይሰማ ብዬሽ የነበረው እኮ። በእናትሽ ሙቢ እኔን አዳምጪኝ። አዳምጠኝ። እኔ ይኸውልህ እኔ እዛ የነበርኩበት ነገር እኔ ነኝ የማውቀው። አሁን ደግሞ እኔ እዚህ እረፍት ላይ ስለሆንኩኝ በቃ ራሴን ማዳመጥ ስላለብኝ ብዙ ነገር ማሰብ ስላለብኝ ነው የመጣሁት። መናገር እኮ ትችላለሽ። ሙቢ አዳምጠኝ። ኖ አይ እዚህ ይኸውልሽ እኔ ለአንቺ እነግርሻለሁ ማለት ከምንም በላይ ማማክርሽ የምነግርሽ ላንቺ ነው አይደል? ግን አንዳንዴ እዛ ደግሞ ያለው ሰው በጣም እየተጨነቀ ነው። አንዳንዴ አንቺ የምትይው እኛ የምንለው እኔ እኮ ሁል ጊዜ ሰው የሚለውን ሰማሁ፣ እናንተ የምትሉኝን አዳምጥ፣ ብዙ ሰው የሚለውን ነገር አዳምጡ። ግን ደግሞ ለእኔ ምንም ነገር እየጠቀመኝ ስላልሆነ ቢያንስ እንኳን ከራሴ ጋር ማውራት ብችል ማስተካከል ነገራቶችን ብችል ብዬ ነው የመጣሁትኝ እና ራሴ አስተካክዬ ቃል ገባላችኋለሁ። ራሴ ነገራቶችን አስተካክዬ ወደ ራሴ ስመለስ አገናዝቤ ነገራቶችን ሳደርግ እመጣለሁ። ሂድና ወንድምሽም እየተጨነቀ ነው። እኔ እኮ አሁን ባዳ ቤት እኮ አይደለሁም እኮ ያለሁት የራሱ ቤተሰቦች ጋር እኮ ነው ያለሁት። እዛ ያለው ሰው እዛ ያለውን እኔ ማዘሬን አወራታለሁኝ። እሷን እኔ እናቴን ብቻ ነው ማውራት። በስልክ አውሪያቸው። ማዘሬን እየተጨነቁ ነው ሙቢ አሁን እኔ ከብዙ ነገር መራቅ እፈልጋለሁ። ከብዙ ነገር መራቅ እፈልጋለሁ። ራሴን ማግኘት እፈልጋለሁ። ማውራት እፈልጋለሁ ከራሴ ጋር። እኔንም ለመረዳት ሞክሩ፣ አታጨናንቁ። አሁን እንደውም እንደዚህም ብላችሁ ስትመጡ ሌላ ነገር ውስጥ እየከተታችሁ ነው እና ከቻላችሁ እኔ ራሴ እመጣለሁኝ። ወደዚህ ድጋሚ እንዳትመጡ። ሁሉም ነገር እኮ ይስተካከላል። ወንድምሽም እዛ እየተጨነቀ ነው። ሙባረክም ደግሞ በጣም ስለተጨነቀ ነው የነገርኩት። እኔ ለምን ነገርሽው አይደለም እንደዚህ እያልኩኝ ያሉትኝ በጣም ነው የደበረኝ ታውቂያለሽ። እና ለአንቺ ነገራቶችን እነግርሻለሁ አሁንም ያለሁበትን ነገር እና ሙቢ ከቻላችሁ በአላህ አታጨናንቁ። ወላሂ እያጨናነቅሽ። እሺ ለምን በቃ አረፍ በረፍ በሏ ማለት የምችለውን ነገር በሙሉ እያደረኩልሽ ነው። ሙቢ እኔም የቻልኩትን ነገር እያደረኩ ነው። አንቺ የቻልሽውን አይደለም እያደረግሽ ያለሽ፣ ያልሆነ ነገር ነው። እኔ መሄድ አልፈልግም። አዳምጡ። የኔንም ውሳኔ ለማክበር ሞክሩ። አልሄድም። እዚህ ነው የምሆነው። ወዴትም መሄድ አልፈልግም። ባዳ ቤት አይደለም ያለሁት። ሰዎች ጋር ቢሆን እሺ ከማውቃቸው ሰዎች ጋር ነው ያለሁት።